አዩ ማለት ያው ከእናንተም ትበልጥብኛለች ከአንድ ወደ እዛ ስንት ዋጋ እየከፈልኩ አብሬያት እየተንከራተትኩ እኔ ወይ ከፍላኝ አይደለም እቺ ልጅ ምንም አድርጋልኝ አይደለም ነገር ከፋሽ ፈልጌ ሳይሆን ካለው ድርጊት አኳያ እኮ ነው። እውነት ነው በወቅቱ ተሰምቶኛል። ግን ደግሞ በጣም ልዩ ሰው ናት ለእኔ እስከ ዛሬ ብዙ ነገርን ተጋፍጣልኛለች እና በጣም ይቅርታሽ። ኧረ ችግር የለውም። ሰላም ውድ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? በሀገር ውስጥም በውጭም ያላችሁ እህት ወንድሞቼ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እንግዲህ ባለፈው እንዳያችሁት አዩን ወንድም ያስቀይሞብኛል እና ያው ታውቃላችሁ አዩ እጅግ በጣም ሲበዛ ባለውለታዬ ናት። እሱም ያው እንደዚህ በደንብ ስላልተረዳ ነው። አሁን ደግሞ ሁሉም ነገር አስረድቼው ይቅርታ እንዲጠይቅ አጣርቻታለሁኝና ቆይታችሁ ከኔ ጋር ይሁን። ዛሬ አዩ ጋር ደውዬላታለሁ እንድትመጣ። ያው አዩ ማለት ያው ከእናንተም ትበልጥብኛለች ከአንድ ወደም ከእናንተ ጋር በወጣም ግን እሷ ደግሞ በጣም ልዩ ሰው ናት ለእኔ እስከ ዛሬ ብዙ ነገርን ተጋፍጣልኛለች እና የዛኔ ስትናገራት በጣም ነው የከፋኝ። ዛሬ ላይ ደግሞ መታ ከልብ ይቅርታ እንድጠይቅልኝ እፈልጋለሁ። ችግር የለውም። እኔ ባለፈውም እኮ አንቺ እንድትከፋሽ ፈልጌ ሳይሆን ካለው ድርጊት አኳያ እኮ ነው እንደዛ የተናገርኩት። አሁን ልጁ ከመታሰሩ እሷ ደግሞ ስትመጣ ሌላ አዲስ ምክር የምትመክርሽ ነው የመሰለኝ። እና ከዛ አይ እንግዲህ ባለፈው ያው ብዙ ቤተሰብም እንትን ብሏል ተቆጥቷል። ያው እሱ ስላስከፋሽ በጣም እንትን ስላሉብኝ ለዛም ብቻ ሳይሆን ለሌላ ራሴ እስካሁን ድረስ ሰላም አላገኘሁም። ምክንያቱም እሱም አልተረዳም የዛኔ በቃ በደንብም ስላልገባው ነው። ያው ይቅርታ እንድጠይቅሽ ነው ዛሬ የጠራሁሽ ሰውዬ። ግን እግዚአብሔር ያክብርሽ። እንደዛ ነው እንጂ እኔ አንቺ መቼም የማትቀየሪ ሰው ነሽ፣ ቅም የማትይዢ ሰው ነሽ እና ስለመጣሽ ደግሞ አመሰግናለሁ። ችግር የለውም። እኔ ያው አብራችሁ አብሮ አደግ እንደሆናችሁ አውቃለሁ። ብዙ ነገር እንደተባበሻትም አውቃለሁ። በሰዓቱ ካለው ድርጊት አኳያ ነው እንደዛ ተናግረሽ ነበርና አይ በጣም ይቅርታሽ። ኧረ ችግር የለውም። እና አንቺን ማስቀየም አልፈልግም። ችግር የለውም። እኔ እኮ መቀየምም አልተቀየምኩም። ግን ያው ካለው ነገር አንፃር ማለት እንደዛ ስትናገረኝ በጣም ዋጋ እየከፈልኩ አብሬያት እንደዛ እየተንከራተትኩ ለምንድን ነው እንደዛ የምደረገው ብዬ እውነት ነው ተሰምቶኛል። ነገር ግን ያው እዚህ ነው ያለ ይቅርታ መጠየቅ አለበት የምትሉት ነገርም አይደለም። ግን ያው እውነት ነው ተሰምቶኛል። ለምን መሰለኝ እንደዛ ስንት ዋጋ እየከፈልኩ አብሬያት እየተንከራተትኩ እኔ ወይ ከፍላኝ አይደለም እቺ ልጅ ምንም አድርጋልኝ አይደለም። ነገር ግን ይሄን ሁሉ አመት በሰው ሀገር ተንከራታ ተሰቃይታ ለምንድን ነው ይሄ ሰው የሚጫወትባት ብዬ ነው ዋጋ ስከፍል የነበረው። እንደውም በቃ በአብዛኛው ኧረ ተይ ራስሽን ጠብቂ፣ ልጅሽን አሳድጊ፣ አርፈሽ ተቀመጭ ብሎ ነው የሚቆጡኝ ቤተሰብ ራሱ ማለት ነው። ቤተሰብ እንኳን ሳልሰማ እንደዚህ አብሬያት እየሆንኩኝ እንደዛ ስትናገረኝ እውነት ነው በወቅቱ ተሰምቶኛል። ግን አዎ ስልሽ ያው ካለው ድርጊት አኳያ እኮ ነው። አሁን ልጁ እኔም መታሰሩን ስሰማ ነው የመጣሁት። እንዳይከፋት ብቻዋን እንዳትሆን ነው የመጣሁት። አንቺንም በዛን ሰዓት ደግሞ ሳገኝሽ ድጋሚ ሌላ ሀሳብ የምትመክሪያት መሰለኝ። አንቺ ብትሆን የምታስቢው ነገር ነው። ገብቶሻል? ደግሞ አሁን አብራችሁ ትኖራላችሁ፣ ቤት ከገባሽ ሲፈታ ታረቁ ምናምን ብለሽ የምትመክሪያት ስለመሰለኝ ነው እንጂ አንቺም ማስቀየም ፈልጌ አይደለም። ስታስብ እኔ አሳስሬ እንዴት ነው ያስፈታለሁ? ያው እንግዲህ ስልሽ አጋጣሚ ደግሞ ያው ሰይጣን ይበርዳል። አሁን በኋላ ነፍስ ያውቃል እና አብራችሁ ኑሩ ብለሽ እንዳትመክሪ አይሆንም ብዬ ነው እንደዚህ ያልኩት እንጂ እኔ ብዙ መስዋዕት እንደከፈልሽ በሷ ጉዳይ አውቃለሁ እና ላስቀይምሽ ፈልጌ አይደለም። በቃ እንግዲህ አሁን ይቅር ለእግዚአብሔር። ያው ችግር የለውም። እንደውም ያው እኔ ደስ ብሎኛል። ያው ፍርድ ቤትም እሷ እንግዲህ ያው ቀርባ ነበረ ትላንትና እና ያው እያወራን ነበረ። ያ ነገርም እንደውም አስደስቶኛል። እንግዲህ ማለት እንዲህ ነው ተብሎ ባይፈረድም ምንም ባይባል እንኳን እንደዚህ እንግዲህ ያው ባለው ነገር እያወሩ ስለሆነ እንደውም ደስ ብሎኛል። ማለት በዋስ ምናምን ነገር ያስለቅቁታል ዘመዶቹ ብዬ ፈርቼ ነበር። ነገር ግን ተመልሶ ወደ ማረሚያ ቤት መመለሱም አስደስቶኛል። እንደውም ማለት ነው ማለት በቃ ቀጠሮ ስኖረው ምናልባት እንደዚህ በዋስ ያስፈቱት ይሁን ነገር ያደረጉ ይሁን ብዬ በጣም ውስጥ እየፈራ ነበር እና እኔ እንደውም በጣም ነው ደስ ያለኝ እውነት ለመናገር። ካሁን በኋላማ በቀላል አይወጣትም። አሁን እንደቀለዱ አሁን ቀልዳለሁ ብለሽ እንግዲህ ቤቱንም እንግዲህ ለእሷ ትላንትና መልስ አለኝ እንዳለችኝ ከሆነ
ተበድሬን ያሰራሁት ብሎ ነው እንግዲህ እዛ የተናገረው ነው እያለች ያለችው። የሚገርም እኮ ነው። እስኪ ፍርድ ቤት ነገር ገና ቤቱ ራሱ እኮ ብዙ ወጣ ውረድ አለው። እንግዲህ እዛ የተናገረው በጣም ብዙ ብር ነው ተበድሮ ቤቱን የሰራበት። ዝም በይው፣ እሱ ልጁ ማጭበርበር ስራው ነው። ምንም አለብኝ የሚል ሰው ሲመጣ እናየዋለን። ያለውን ነገር እኛ እንፈተዋለን፣ ችግር የለውም። ልጁ ማውራት ሰው መግፋት አመሉ ስለሆነ የሚያወራውን አትስሙት እናንተ። ያለውን ነገር ካሁን በኋላ በሂደት አብረን እናየዋለን። እንግዲህ አንተም ከጎኗ ሆነህ ያለውን ነገር እንግዲህ ያው እንዳየሁት ከሆነ ስገባ ግቢውንም እያየሁት ነበር፣ አስተካክላችሁታል። ቤቱን መስታወት ተገጣጥሟል። እግዚአብሔር ይመስገን ስለ ሁሉም ነገር። እኔ እኮ ሳምንት አለፈኝ አሁን እዚህ ቤት ከመጣሁ። እኔው ጋር ነው ያለው እኮ ከጎኗ መሆንህ ጥሩ ነው። ነገር ግን በቃ ምን ጊዜም ለእሷ የምበጃትን ነገር ነው ማሰብም ማድረግም ያለብን። ማለት እች ልጅ 14 ዓመት ማለት ቀላል ነገር አይደለም። በሰው ሀገር አእምሮ ማጣት አለ፣ ብዙ ነገር ማጣት አለ። ንብረት ብቻ አይደለም እና በብዙ ነገር ሰፖርት መደረግ የምትፈልግ ልጅ ናት። ማለት ከእግዚአብሔር ደጅም ሳትርቂ አንተም ደግሞ ያለውን ነገር እንግዲህ ያለው ነገር እንግዲህ አሁን እንደምትይው ባለው እንደዚህ ነው ባለው ላይ ነው። አንተ እኮ ያላየኋቸው ብዙ ነገሮች አሉ። መጀመሪያ ራሱ እኮ እኔ ጸበሉኝ እሷ ናት የደረሰችባቸው እዚህ ቤት ከልጅቷ ጋር አብሮ ሲኖር እሷ ናት እንደ ድንገት የደረሰችባቸው። ብዙ ነገር ብዙ ለስንት ልትደባደብ ብቻዋን እዚህ አንድ ነገር ቢያደርጓትስ? እኔ እስካሁን ድረስ ይጸጽተኛል። በእውነት ነው የምልህ። ችግር የለም። አሁንም ማወቁ አይከፋም። እንግዲህ ያው እግዚአብሔር የሰው ልጅ ውለታ አይከፍልም። እግዚአብሔር ውለታሽን ይክፈለው። አሜን። ሰው ውለታ ፈልጎ አይደለም ለሰው የሚለፋው ተስፋዬ። ሰው ውለታ ፈልጎ ሳይሆን ነገር ግን ያው ሰው በመሆንክ እኛ ዛሬ አይደለም የተዋወቅነው፣ ወይ ይሄ ዩቲዩብ አይደለም ያስተዋወቀን፣ ወይንም ደግሞ እሷ ስለ እንዲህ ስለተጎዳች አይደለም። የዛሬ 3 ዓመት ምናምንም እንግዲህ እንደዚህ ስትመጣ ማለት በዛን ሰዓት አንተ ይመስለኛል ፊልድ ነበር ካልነበርክም እዚህና እንደዚህ በቃ እሷም የሆነ ነገር አንስታ ነበረ፣ እሱም እንደዛው በቃ በጣም ለዱላ ተጋብዘን ነበረ ከቤት ወጣን። እንዲሁም ሴት ነበረች እና በቃ በየአመቱ ይሄ ነገር ሲፈጠር ማለት እኔ ይመስለኛል ማላቸው የሆነ ነገር አለ፣ መንፈስ ነገር አለ ይመስለኛል። እሷ በሰው ሀገር በነበረችበት ሰዓት ከሱ ጋር ብትኖር በቃ የዛኔ እኮ ልጅ ነው ያላገኘሁት እንጂ ማለት ነው። ሌላው ቀርቶ ልብሴ ራሱ አንድ የለም። የኔ ልብስ እየለበሰች የኔ አለኝ ምሎ ንብረት ቆሻሻ ሽንት ቤት ተጥሎ እሷ ጠቅልላ እየኖረች ነው የደረስንባቸው። በእውነት የሚገርም እኮ ነው፣ በጣም የሚገርም። ትንሽ ያስጠላል አንዳንዴና የዛኔ እሷ መሀል ገብታ ባታድነኝ ኖሮ እኔ ዛሬ አፈር ነበርኩኝ። የዛሬ አመት እኮ እንደዚህ ነበረ የሚባለው። ግን እሷ እንደዚህ እንዲህ ሊተረትረኝ እሷ መሀል ገብታ እኔን ያዳነችኝ። ብቻ አዩ ማለት ለእኔ እኔ እንጃ እንደዚህ ነው። እንደዚህ በቃ ማለት የእናትነት ቦታ ነው ለእኔ እሷ ያለችው ማለት ነው። በእድሜ ትንሽም ብትሆን እኔ እንጃ በስመ አብ። በቃ እንግዲህ እግዚአብሔር ውለታሽን ይከፍለዋል። ያው መልካም ነገር መቼም ዞሮ ለራስ ነው እንጂ ያው ክፉ ነገር ማንም አይፈልገውም። እንግዲህ እዚህ ከሆንክ አሁን አንተ አንዳንዴ እሷም እየመጣች ስራ ታግዘኝ እዛ፣ እኔም የሆነ አገልግል ስራ ጀምሬ በጣም ቢዚ ነኝና እንደውም በዛ ምክንያት እየተመቸኝ እየመጣውም አይደለም። ትንሽ እዛ ቢዚ ስለሆንኩኝ እንደውም ኮሜንት አንብቤ ያለሁኝ በጉልበቷ ታግዝሽ ምናምን ነገር የሚል ኮሜንት ማለት ነው። እና አንዳንዴ እዛ እየመጣች ስራ ታግዘኝ፣ አእምሮዋን ፍሬ የሆነ አትጨናነቅም። እና በቃ ያለውን ነገር ማለት እንደው በቃ አሳልፋችሁ አትስጧት። ከእንግዲህ ማንም ካሁን በኋላ ምንም ነገር እንዳገኛት አንፈልግም። ለምንድን ነው የጠፋችው አክስትሽስ? እሷ አሁን እኮ የዛንም አይሆንም ብለን ነበረ። ፈልገሽ ነው የገባሽ ራስሽ ጉዳይ ነው። ማረጋታል የሚገርምሽ ነገር አይደለም። ጤናም የላትም ያማት እንጠይቃታለን። ከዛ አኳያ ነው እንጂ እኔም አሁን ሲጀመር ያው እሷም በጣም ተናዳብኛለች። ያው ምንሽ ማንም ሰው እኮ ይሆናል ብሎ ነው እንጂ አይሆንም ብሎ እኮ ወደዛ እንትን ያለሽ የለም። በዛን ሰዓት ሁላችንም ያጨበጨብነው እኮ በቃ ይሆናል እግዚአብሔር ልቦና ሰጥቶት በቃ ተስተካክሏል ብለን ነው እንጂ አይሆንም ብለን እኮ ለምዛን ቀን ይቅር ስንባባልም የይቅርታ ግማሽ አልነበረ የርቁ ጊዜ። አዎ እውነት። ስለዚህ ያው ልትቀየም አይገባት እግዚአብሔር ማለት ለዚህ ነው የጠራችኝ። እውነት ለመናገር እኔ አልተቀየምኩም ነበረ። ትንሽ ያው እንደውም ይልቁንስ ልናገር ቤተሰብ ተቀይሞታል። ኮሜንት ምናምን እያየሁኝ ነበረና እንግዲህ ያው አስቦት ላይሆን ይችላል እንዳለው
ማለት ሁላችንም በራሳችን አንግል ነው የምናወራው እንደመሰለን በቃ በእኛ መንገድ በመሰለን መንገድ እና ምናልባት እሱ እንግዲህ እንዳለው ወደ እሱ ተመለሽ ልትያት ነው ምናምን መስሎኝ ነው ያለው። ለክፋት አይደለም ውድ ቤተሰብ አትቀየሙት። እንግዲህ ያው እንዳለው ምንም ችግር የለውም። በእኔ በኩል እኔ ይቅርታ ልብ ያለኝ ሰው ነኝ። እንኳን ያው ለእህቱ እንኳን ተደረበ እሱ። ምክንያቱም እኔ የእሷን ጉዳት ነው የማልፈልገው። እሷን የምጎዳት ሰው ብቻ ነው የሚያስጠላኝ በዚህን ሰዓት እና ምንም ችግር የለውም። እግዚአብሔር አምላክ በእውነት በቃ እኔ አላቅም የተስተካከለች ህይወት እግዚአብሔር ሰጥቷት ፍሬ ሰጥቷት ለማየት ያብቃን ሁላችንም። ማለት ብዙ ልጆች አላችሁ ይሄ እኮ የኛ ታሪክ ነው ብላችሁ የምታለቅሱ የምትደውሉ 26 ዓመት 10 ምናምን ዓመት ስንት ዓመት እያላችሁ በጣም በብዙ መንገድ እንደውም እሷ በባል ነው የተበላችው፣ በወንድም በእህት በብዙ ነገር በቤተሰብ የተበላን አለን እኮ ብላችሁ ከእሷ ጋር የምታነቡ በሙሉ እግዚአብሔር አምላክ በእውነት የልባችሁን መሻት ይፈጽምላችሁ፣ መጨረሻችሁን ያሳምርላችሁ፣ እሾክ ሳይወጋችሁ በሰላም አገራችሁ ገብታችሁ የተስተካከለ ህይወት ለመኖር ያብቃችሁ። የእውነት እኔ አላቅም ከባድ ነው ለመናገር። የሰው ሀገር ሆኖ አስቀምጫለሁ ይሄ ቅርጽ አለኝ ብለው መጥቶ እንደማጣት የሚያስከፋ ነገር የለም። ማንንም አትመኑ እባካችሁን፣ በራሳችሁ አድርጉ የምታደርጉትን ነገር። ቤተሰብን ባልም ማንም አይታመንም በዚህን ሰዓት፣ ሁሉም የገንዘብ ሰው ሆኗል። የሰው ልጅ ፈልጎ አይደለም በዘው እውነት ዘመኑ የመጨረሻ ዘመን ስለሆነ ነው። በጸሎት ራሳችንን ወደ እግዚአብሔር አሳልፈን የምንሰጥበት ጊዜ ስለሆነ እንግዲህ አመሰግናለሁ። በእኔ በኩል ተስፋዬ እኔም ካስቀየምኩ በጣም ይቅርታ። ልላፊ ንግግር ተናግሬያለሁ የዛን ቀን መናገር ማንም ሰው እኮ የሚያደርገውን ነው። እኔ እንደው ውስጤ እስካሁን ድረስ ቂም ይዤበት ነበር እና አሁን አንቺ ምሽ ብለሽ ስለመጣሽኝ አንተን እንደዚህ ያረከኝ ከእሷ ልታርቀኝ ነው አንተ ብዙ ነገር ተነጋግረናል። አንቺ ከሄድሽ በኋላ ራሱ ብቻ እግዚአብሔር ይመስገን ነገሮች ካለፉ በኋላ ነው እንትን እያልኩ ያስተዋልኩኝ። ገብቶሻል። እርግጥ ከኛ በፊት የተገኘሽው አንቺ ነሽ። ያው ግን በዛን ሰዓት የታየ ነገር ምንድን ነው በቃ አንዳንድ መካሪ እኮ ሳታስቢው ገደል ይከትሻል እና ያ ነገር ሳይውል ሳያድር አንቺ ሳገኝሽ በሰዓቱ ተናድጄ ነው እንደዚህ ያልኩኝ። ያው ትልቁ ነገር ደግሞ እርግጥ አሁን ባለችበት ደረጃ በነበረችበት ደረጃ ከአንቺ አንበልጥም፣ እኛ በልጠን አልተገኘንም። እኛ ምንም ስጋ ብንሆንም አንቺ ነሽ ከዚህ ደረጃ ያደረሻት። እናመሰግናለን። ያው እንግዲህ ወደፊት ትልቁ ነገር መተዋወቅ ነው። ከእግዚአብሔር ጋር አብረን እናየዋለን። እንግዲህ ውድ ቤተሰቦቼ ሁላችንም በጣም ነው የማመሰግናቸው። በስደት ዓለም ያላቸው ወንድሞች እግዚአብሔር አምላክ ከክፉ ነገር ሁሉ ይጠብቃችሁ፣ በሰላም ለሀገራችሁ ያብቃችሁ። በጣም ነው የማመሰግነው። ደስ ብሎኛል። እንግዲህ አክብረሽን ስለመጣሽን ከልብ አመሰግናለሁ። እንግዲህ እናንተም ሰላም ሁኑልኝ። ቻው።